ሰላም ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። የኢቢኤስ ቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ዕድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር፣ በቻልነው ልንሰራ። አግዙን፣ አበርቱን። አዎ እኛም እንደግ። መንገዱ ከባድ ነው፣ በነፃነት ሜዳ ራስን መፈለግ። እንተዋወቅ። ኮሜዲያን ያሲር ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ለማቅረብ እየሞከርኩ ነው። ስቃችሁ ተጫውታችሁ እንድትሸለሙ የሚቀር ሰው የለም ወዳጆቼ። ስሙ፣ ትመጣላችሁ፣ እንጨዋወታለን፣ እንሳሳቃለን፣ እንሸላለማለን። እንዴት ነው ሉክ መጥተዋል? እየመጣ ነው ግን ለመላው ኢትዮጵያ ህዝብ ለዚህ ፕሮግራም ይመጥናል ብላችሁ እኔም ቮት ያደረጋችሁ ድምጽ የሰጣችሁ ይሆናል። ይሞክር እስኪ እኔው ይሞክር እስኪ ብላችሁ እዚህ መድረክ ላይ ይሄ ትልቅ መድረክ ነው። እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ። እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን። ኮሜዲያን ያሲ ነው። እንደገና እዚህ ፕሮግራም ላይ እንትን ፊርማ አልደረቀም፣ አልፈረምኩም ገና። ገምጋሚዎች አሉ እኮ ይሆናል ይሄ የባኩር እንግዶች ናችሁ እኮ አታጨባጭቡ። ምንድን ነው የባኩር እንግዶች አዲስ ጀማሪ ልክ ሲመጣ ሾውን አንደርስታንድ እንዳያደርጉ የያልጋነሽ ቤተሰቦች እንዴት ናችሁ? ለምን ነው የምትኮሳተሩብኝ? አልወደዳችሁም እንዴ? እንደዚሁ ለምን ነው የያልጋነሽ ቤተሰቦች የየው ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ቅምጥል። በአራቱ መቅጣጫ በግራና በቀኝ ሐሰትና ደስታን በትኩረት ምንቀይ በተከዘች ቀይ ባኮረፈች አድባር ይሄ ጭንቀት ድብርት ቆርጠን ለማባረር አርማችን ሰላም፣ ቋሚ ቅርስ፣ ሀብታችን ፍቅር፣ ጥቅማችን እናንተ ሳቅ ጨዋታ ዘና ፈታ ስትሉ ለእኛ ደሞ እርካታ። አራ ጎራ በሉ የቤተሰብ ጨዋታ ኑ እንጂ ኑ አራ ኑ። አየ ሉኬ እንዴት ነው? አንተ ንገረኝ። ለምንድን ነው ተከታታይ? ሉኬ እንዴት ነው? ቡኬስ ይህ የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ትዝናናላችሁ፣ ትጫወታላችሁ፣ በዛ ላይ ትሸለማላችሁ። የኤሌክትሪክ መኪና ታረጋላችሁ። እኔ ግን መኪና የለኝም። ልወዳደር እንዴ? በመከታተል የምትገኙት የኢቢኤስ ቴሌቪዥን ነው። እያያችሁ ያላችሁት የቤተሰብ ጨዋታ ነው። የየው ቤተሰብና የአልጋነሽ ቤተሰብ ተፋጠዋል። የመለያ ጥያቄውን 2000 ብር ሊወስዱ ነው። ከነሱ አንዳንድ ሰው እንወስድና እንጠይቃቸዋለን። የየው ቤተሰብ ጌቱ አለ፣ ከአልጋነሽ ቤተሰብ ደግሞ ኃይሌ ይመጣል። ተፋጠዋል። 2000 ብር ማን ነው የሚወስደው? ይለያል ለምሮ ይለያል ለምሮ ኃይሌ ለነ ጌቱዬ እግዚአብሔር ኃይሌ ገብረስላሴ ጌቱ ሲሆን ደግሞ ኦማሂሬ ነው። አማን ነው። የበኩር እንግዶቼ ናችሁ። እኔ መጀመሪያ ነው ፊርማ ያልደረቀም። ስለዚህ ማባረር ስልጣን ሁሉ አላችሁ። እንዴት ነው? አማን ነው አይደለ? እሺ፣ የመለያ ጥያቄ ጠይቃችኋለሁ። ከዛ ቀድሞ የመለሰ 2000 ብር ተሸላሚ ይሆናል ማለት ነው። በእግር ኳስ ከዓለም የታወቀች ጌቱዬ እንዴት ሰላም ነው? ድራመር ነው የምትመስለው ሁለታችን ነው። እሺ፣ በእግር ኳስ ከዓለም የታወቀች ሀገር ጥቀስ። ለትንሽ ነው። በማይክሮ ሰከንድ። እሺ፣ ብራዚል። ደስፓሲቶ 50ዎቹ ሰዎች እንግዲህ አንደኛ ብራዚል ብለዋል። ሁለተኛ ምን አሉ? አርጀንቲና ሜሲ። ሶስተኛ ስፔን። አላቅም ስፔን ኳስ ተጫዋች ወይኔ እንደማያውቅ ሰው ጀብር። አራተኛ እንግሊዝ። በዚህ ዘመን
በዚህ ቦታ ከጠንካራ ጉልበት ጠንካራ አስተሳሰብ አለትን ይበሳል። ለልሞ የታገረ ያለማወላወል ቦታው ጋር ይደርሳል። ከገቦዞች መንደር ሰነፍም ይረክሳል። አራዳ ይለዋወጣል። ሕይወቱን ማቅለል የፈለገ የኢቢኤስ ቤተሰብ እዚህ ጋር ይመጣል። ይለወጣል። የመጀመሪያውን የ2000 ብር ጥያቄ የየው ቤተሰቦች አሸንፈዋል። እኔ አልጋነሽ ቤተሰብ ምንም ይላችሁ የትዬ አማን ነው ሁሉ ሸጋ ፋሲሎ ማንደፍሮ ማንደፍሮ እንዴት ነህ? አማን ነው ተክሊዬ ሁሉ አማን ሁሉ ሸጋ። የበኩር እንግዶቼ ስለሆናችሁ እንግዲህ በአዲስ መልክ ነው የምንተዋወቀው። እናንተን የጠየቃችሁ ከዚህ በፊት ነፍሱን ይማረውና ነጽዬ ነው። ነጽ በጣም ትልቅ አርቲስት ነው። ትልቅ አንጋፋ አርቲስት ነው። በእውነቱ እዚህ ቦታ ላይ እሱ ቦታ ላይ ቆሞ መስራት በጣም ከባድ ነው። በጣም የከበደ ነው። እኛም ከብዶናል፣ ግን ደግሞ እንሞክራለን። እየሞከርን ነው። እንተዋወቅ። መምህር ጌቱ እባላለሁ። የምን መምህር ነህ? ስፖርት ሳይንስ። የስፖርት መምህር ነው አይደለ? ኦኬ። ትዳር ልጆች አለኝ። እኔ እንዳገባ ትመክረኛለህ? በጣም እኔን ግን የሚያገባኝ የለ። ምንም አላገባውም። እድሜ አይደለ? እሺ ጌትዬ በባትሪም የተወሰነ እሺ ጌትዬ 25 ሰከንድ አለ። ወደ መጀመሪያ ጥያቄ እንገባለን። ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ። ደሞዝ አለው። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለሞት። በትራንስፖርት ውስጥ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ኑሮ ውድነት። ሰዎች የጀመሩት መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ካልተስማማ። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። ደሞዝ አልደረሰም። ያለ ደሞዝ መበደር ትችላለህ። ሶሪ ጌትዬ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለሞት። በትራንስፖርቱ ሰዎች ስለምን ሊወያዩ ኧረ እባክህ አንዴ በርበቴ ሊቀቅ። ተው ተፈታታ። ተው እንጂ ዋልልኝ ውለታ። በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለምንድን ነው ያልከው? ይሄ ስለ ኑሮ ውድነት። ኑሮ የከበደው ሰው ይከራከራል ብለህ ነው? ማይም ነው የሚያደርገው እኮ። ሰላም ነው ስትለው እሱ ኢነርጂ አይኖርህም። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ካልተስማማቸው። ለውጥ ካላዩ። እኛ 50 ሰዎች ግን በጣም ከባድ ናቸው። ምንም ፋሲሌ እንዴት ነው እንደማለም? አማን ነው? እንዴት ነው? ከዚህ በፊት ታይኛለህ? እኔ አዎ የእውነት እየሞከርክም አይቻል። እየሞከርኩ ነው የሚለውን አይታል? አዎ እየሞከርኩ ነው። ከ13 ሚሊዮን በላይ ተመልካች አግኝቷልና በጣም የሚገርም ነው። ቴንክ ዩ ሶ ማች። አነሳሽ ነበር በጣም አይደለ? እየሞከርኩ ነው። ሰዎች ወደ ፈለጉበት ቦታ ተርጉመውታልና በጣም። አንተ ወደ ምን ተረጉምክ? ወደ ህንድ ፊልም እንዳት አንተ ወደ አሰብክ ሁሉ ሰው እየሞከርኩ ነው። እሺ 25 ሰከንድ አለ ፋሲሎ። ሰዎች ገንዘብ ላለማበደር የሚሰጡት ሰበብን ጥቀስ። የለኝም። የኔ መልስ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ አደጋ ወይም ደግሞ የሚግባ ስለ አደጋ። በትራንስፖርቱ ሰዎች ስለምን ሲወያዩ? እኔ ያኔ እኮ ግን በደንብ መማር ነበረብኝ። አማርኛ ክፍለ ፔሬድ መፎረፍ እኮ ነው። በትራንስፖርቱ ሰዎች ስለምን ሲወያዩ ወይም ሊከራከሩ ይችላሉ? ስለ ኳስ ወይም ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። የለኝም። የታወቀ ነው። እሺ ለምንድን ነው የምትስቂብኝ? አይ በመልሶ ነው የሳቀች። ትወድቋታላችሁ እናንተ። አታልቁ። የመጀመሪያ ሾው ስለሆነ እንትን ሙድ የያዛችሁብኝ ባልሆነ ወድቃችኋል። ዝም ብላችሁ ቁሙ። እንደምን ጥያቄ እናንተ
2000 ብር ወስዳችኋል አይደለ? የእነሱ የእናንተ ነው። እሺ 2000 ለምንድን ነው የምትስቂብኝ? በቃ የመጀመሪያ እየሞከርኩ እኮ ነው። ትልቅ መድረክ አይደል እንዴ? እንዴት ትስቅብኛለህ? ምንድን ነው የምትስቅብኝ? ሰው አይዞ ሲባል ነው ባይዘው የሚብሰው። ዝም ያለ ሰው እኮ ተደብድቦ የሚሆን ተሰድቦ ዝም ያለው ሰው አይዞ በቃ ይሄ ያልፋል እኮ ምናምን ስትል ጌትዬ እኔ እኮ እንደዚህ ምን ሰው አልነበርኩም እውነት እንትን አክብር ነበር ይጀምራል። እንደዛ ነው የተሰማኝ። እሺ ታይ የበኩር እንግዳ ታይ ቂም አታስቋጥሪ። ለምንድን ነው እንደዚህ የምትስቅብኝ? እሺ ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ አደጋ፣ ስለ ጦርነት፣ ስለ ሰላም፣ በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ እግር ኳስ በጣም ደስ የሚል ነገር ነው። በጣም ነው የምችለው አለማየት። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ተሽሏቸው። ማኔ ወንድም አለም እንዴት ነህ? ሁሉ ሸጋ? ብራዘር አለኝና እሱን ትመስላለህ። አሪፍ ነው አይደለ? ደስ ይላል። ብራዘር ነው። ትዊንስ ምንድን ነው የምትሰራው? ሁላችንም አስተማሪዎች ነን። መምህሮች ናችሁ? ፋሲሉ አንተ መምህር ነህ። ከአስተማሪዎች ጋር ነው እንደምሳፈጠው። ታዘባችሁኝ አይደል? አሁን ተፈተፍ አይደለ? እውነት ይቅርታ አድርጉልኝ። እሺ ወደ መጀመሪያ ጥያቄ እንሄዳለን። 25 ሰከንድ አለ። ማንዬ ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ። ወጪ በዝቶብኛል። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ ቤተሰባቸው ወይም ስለ ሀገራቸው። በትራንስፖርት ውስጥ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ሀገራዊ ጉዳይ ወይም ስለ ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? በህይወት ከሌሉ ወይም ደግሞ መድኃኒቱ ከበሽታው ጋር ካልተስማማ። መድኃኒቱ ከበሽታው ጋር ካልተስማማ አጠር ስትላል በህይወት ከሌሉ ሊሆን ይችላል። በህይወት የሌለ ሰው መድኃኒት ይወስዳል? አቋረጡት መድኃኒቱ ነገር። ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ። ወጪ በዝቶብኛል። ስተት አይደለም፣ በቫር ይታይ ነው ጉዳዩ። በቫር መታየት አለበት። ቫር የት አለ አንተ? አሁን ዕቃ ገዛሁበት። አይታይማ ቤቱ ጋር ብልቅ እንዳለ ጠፋብኝ። this is my first experience። ምንም አንቺ አትሳቂ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ ቤተሰባቸው ወይም ስለ ሀገራቸው። ስለ ቤተሰባቸው ወይም ሀገራቸው። ለምንድን ነው የምትለው? ስለ ቤተሰባቸው አይጨነቁም? በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ፖለቲካ ወይም ስለ ሀገራቸው። ስለ ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ከበሽታው ጋር የማይስማማ ከሆነ ወይም ደግሞ በህይወት ከሌሉ። ቲቸር እንትን አለብኝ ማለት በሽታውና መድኃኒቱ ማች የማያደርጉ ከሆነ ማለት ነው። በሽታውና መድኃኒቱ አብረው ማይሄዱ ከሆነ ማች የማያደርጉ ተሳስተዋል አሉ 50ዎቹ ሰዎች አሉ እንደዛ። ተክሊል ብራዘር እንዴት ነህ? ሰላም ነህ? አንተ ደግሞ ያክስቴ ልጅ ትመስላለህ። እንዳለ ቤተሰብ አድርጌ ጨረስኳችሁ። አንተ መምህር ነህ አይደለ? ምንድን ነው የምታስተምረው? ተመሳሳይ ነው። እኔና እሱ ጀነራል ሳይንስ ቴክኖሎጂ ፊትነስ። ምን ያህል ጊዜ ሆነ ማስተማር ከጀመርክ? 11 ዓመት። 11 ዓመት ሙሉ መምህር። ሁላችሁም ተመሳሳይ እድሜን ያስተማራችሁት አይደለ? ምን ያህል ዓመት አስተማርክ? ጌትዬ አንተ መገናኛ እንዳትል ማንደፍረው እኩል ነው። 11 ዓመት 22 20 11 አሜዚንግ። ስለዚህ እናንተ እኮ ለሀገር ትልቅ ውለታ እያበረከታችሁ ያላችሁ ሰዎች ናቸው መምህሮች። አይ ሪስፔክት እውነት እድሉን የመጀመሪያ እንደው ለሀገር ዋልታና ማገር የሆኑ ሰዎችን ነው የመጀመሪያ የበኩር እንግዶች። በጣም ምን አንተ እውነት
አንቺ ብስቂብኝ ምንም ቢቀርኝ መምህራኖች ናቸው። መጣሁላችሁ እናንተ ጠብቁ መጣሁ። እንደዚህ አይነት ነገር ገጥሟችሁ አያውቅም? ቤተሰብ በልጅነታችሁ እንዳትጫወት ተብለህ ምናምን ነገር ውጪ ተተተህ እንዳትወጣ ምናምን ተብለህ በሆነ አጋጣሚ የሆነ ቤተሰብ መጥቶ ልክ ሲያይ አሁን ግባ መጣሁ ስትባል ይሄኔ እኮ ማታ 3 ሰዓት ተኩል ታዘር ነው ጠዋት 3 ሰዓት ተኩል ብሎ መጣሁ ብሎ እስከ ሌሊት። እሺ 25 ሰከንድ አለ። ሰዎች ገንዘብ ላለማበደር የሚሰጡት ሰበብ ጥቀስ። ሌላ ቀን ምን መልሱ ነው ወይስ? መልሱ 51ኛው ሰው እሱ ነው። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ እድሜያቸው። በፊት ሴቶች ነበሩ፣ አሁን ወንዶችን መጨነቅ ጀምረናል። በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ገንዘብ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ገንዘብ አጥሯቸው። ሰዎች ገንዘብ ለማበደር የሚሰጡት ሰበብን ጥቀስ። ሌላ ጊዜ እሱም ቀስ ብሎ ነው እንዳለ የሚመልሰው ሲጮህ ቀስ ብሎ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ረሳው እንዴ? እኔ እንደዚህ አይነት እርጋታ ቢኖረኝ አገባ ነበር። ሰዎች ስለምን ሊያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ እድሜያቸው። የሰው ልጅ እድሜው ሲገፋ አብሶ የሰራው ስራ ከእድሜው ሲያንስ ይጨነቃል። ሉክ ላይክ ሚ ምንም የለኝ አይ አም ስትረስፉል ኤቭሪ ዴይ። በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ወጪ፣ ስለ ገንዘብ። ይሄ ትክክል ነው። 50ዎቹ እንትን የበዛበት ሹኩቻ። እናንተ ቆይ ንዴታችሁን ተቆጣጠሩ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? ገንዘብ ጨርሰው ወይም ሳይኖራቸው። አራቱንም ጥያቄ ስጠራ ለዛውም 3 ቀን እየወሰድክ ተክልዬ 3 ቀን። 50ዎቹ ሰዎች ደግሞ እስኪ ምን አሉ? አንደኛ ጥያቄ ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ። የለኝም፣ አሁን አልያዝኩም። ሁለተኛ አሁን ዕቃ ገዛው። ሶስተኛ አካውንቴ እምቢ ብሎኛል። በሲቪር አድርገ በዳሽን ሲንቄ አድርገ የቴሙን ትልክልኛለህ ይላል። ላለማበደር አራተኛ መልስ ለሌላ ሰው አበድሬያለሁ። ይሄ በጣም ትክክለኛ ነገር ነው። ሰዎች ስለምን ሊያስቡ ወይም ሊፈሩ ወይም ሊጨነቁ ይችላሉ? አንደኛ መልስ አልተመለሰም። ሁለተኛ ስለ ጦርነት ወይም ስለ ሰላም። ሶስተኛ ስለ ሞት። አራተኛ አልተመለሰም። አንደኛ መልስ ስለ ኑሮ ውድነት። አራተኛ መልስ ስለ ትዳር። በትራንስፖርቱ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? አንደኛው መልስ አልተመለሰም። ሁለተኛ ስለ ኳስ። 3 ስለ ፖለቲካ። 4 ስለ ኑሮ። አንደኛ መልስ ስለ ታሪፍ። ነፍሴን ሰጥቼ ነው የምከራከረው። አራተኛ ጥያቄ ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? አንደኛ መልስ ተሽሎኛል ብለው ካሰቡ። ሁለተኛ አልተመለሰም። ሶስተኛ ለውጥ ካላዩ። አራተኛ አልተመለሰም። ሁለተኛ ተስፋ ሲቆርጡ። ስማ ተስፋ መቁረጥ የሚባል ነገር እኔ አይ ዶንት ላይክ። 50ዎቹ ሰዎች አረጋጉት። ስማ ወንድም ችግር ስለገረብ ከፈተነ ደዌ ፈጽሞ አድንም። ለምቦጭ እንጥ ለመፍትሄ አታነሳም። ከንፈርህን መብላት አፍ ያቆስላል እንጂ በደል አያስረሳም። እያለፈ ዛሬ ከትላንት ቁጭት ነገን አትግደል። ልክ እንደ ትላንቱ በሸለመው አፎች ሽፈን ተቀበል። ሽቶ የሚወጣ ስትናድድ ነው ሰንደል እንዴ እንደ ሰንደል እስከ ጥቁሩ ጫፍ ሲሬን አስገብር ገብረ ቅርንጫፍ። አትስነፍ። ከሰዎች ዓለም ላይ ደስታን አትበደር። እቤት ባለሽ ቂጣ የክትፎ ሳቅ ፍጠር። ከክብረ ነከራት አይጥሜም ጦም አይደል? የምን ተስፋ መቁረጥ? አጨብጭቡ እዚህ ጋር አንቺን አላልኩም መጣውልሽ። አራተኛ በቸልተኝነት
ሰላም ሰላም በመላው ዓለም ይሄን ፕሮግራም የምትከታተሉ እኔ ኮሜዲያን ያሲር ረዲ እባላለሁ። ገና ጀማሪ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ መድረክ መሪ ነኝ። ሉኬም ቡኬም ገና አልተረጋገጠም። ከኋላ ግምገማ ላይ ነው ያለሁት። ሊቀጥል ሊባረር ምንም ማቀው ነገር የለም። ግን እናንተ ሞራል ከሰጣችሁን አለንበት። የየው ቤተሰብ 66 ነጥብ አመጣ። አቤት 66 ነጥብ አመጣ። አሁን ከዚህ በመቀጠል የአልጋነሽ ቤተሰቦችን እንጠይቃለን። መጣውልሽ የአልጋነሽ ቤተሰብ፣ ይህ የቤተሰብ ጨዋታ ነው። ሁላችሁም እየመጣችሁ ትሸለሙበታላችሁ፣ ትምነሸነሹበታላችሁ። ተከታተሉ። እኔ ኮሜዲያን ያሲኖ ነኝ። እንዴት ደህና ነኝ? የአልጋነሽ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ኃይሌ፣ ሃኒ፣ ሄለንና ኤልያስ በጣም የሚገርሙ ናቸው። እነሱ 66 አላቸው፣ እነሱ 00። ቤትም አልተነዳ። መኪና ይሸለማል እዚህ ውድድር ላይ። ስለዚህ በዛም ላይ ያይዞ ቢሄድ እሺ። አስበጣም ይሸመታል። ሃኒ ምንድን ነው የምትሰራው? ሜዲካል ራዲዮሎጂ ቴክኖሎጂ ከአዲስ አበባ ዩኒቨርሲቲ ተመርቄያለሁ። አው ከረንትሊ ግን እዚህ ምዛም ኤፍኤም ምናምን ነው ራዲዮሎጂ ቤዚክሊ ያው በቃ ኤክስሬ ኤምአርአይ ሲቲ በዚህ የምናነሳው እኛ ነን። ተሰበረ የተሰባበረ እንደዚህ አይነት ሰዎች ካሉ ተሰበረ ልብ አለኝ እኔና የልብ አልጀመርንም። እሺ በቃ የመጡ ይሳጉታል ነው እንግዲህ በቃ እንደ ብርጭቆ አልችም ትመጣለች ካሽ አልችም ትመጣለች ካሽ። እሱ የፍቅር ክሊኒክ ነው እንጂ እኛ ጋር የለም አይደለም። እሺ 25 ሰከንድ አለ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? የልደታቸው። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ፕሮፖዝ ለማድረግ ለማግባት። ሰዎች ሌሎች በመረዳት ሲሉ ትሰማለህ? ገንዘብ ያለው ያውጣ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ልደታቸው። የትውልድ ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚችል የተፈጥሯዊ ነገር ጥቀስ። አቮካዶ። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለጋብቻ። ሰዎች ሌሎችን በመረዳት ሲሉ ትሰማለህ? አልሰማሁም። በገንዘብ። ማላ እናንተ አታጨበጭቡም ማለት ነው። ተሰራ ተገኘ ማላ ይሄው ቤት ሞላ ማላ። ሰዎች ሌሎችን በመረዳት ሲሉ ትሰማለህ? በገንዘብ። ራይት ነው። ይቀመጣል እንዳደራ። ማን ደበስምሽ ነው የሚመጣ? ሃኒዬ እንኳን ደህና መጣሽ። እንኳን ደህና ቆይ። ፈገግታሽ ደስ ሲል አመሰግናለሁ። ቅድም ሲስቅብኝ የነበርሽ ነው አይደል? በጣም ታስቀኝ። አስቅሻለሁ። ይቅር ያደረግሽኝ ነገር ቀላል አይደለም፣ ግን ይሁን ይቅር ብያለሁ። እሺ ምን ነው መሰለኝ የመኪና ዕቃ መለዋወጫ ይፈልኝ አለሽ? የመኪና መለዋወጫ? አዎ። ትራንስሚሲዮ አላችሁ? ትራንስሚሲዮ ምናምን የሚባሉ ነገሮች ተምሬያለሁ እና አሪፍ ነው። ኦኬ አግብተሻል? አግብቻለሁ። ኦኬ ልጆች? 2 ልጆች አሉኝ። 2 ልጆች። ስንት ዓመት? 4 ዓመትና 2 ዓመት። 4 ዓመትና 2 ዓመት። እኔ እንዴት ነው ላግባ ደርሻለሁ። በጣም ሴቶች ወንዶችን ሲያዩ እንደዚህ ሴንስ ያደርጋሉ። 30 ያላለፈ ወንድ ብዙም ማቹር አላደረግም ተብሎ ይታሰባል። እውነት ነው? አሁን አንተ 40 ስለገባህ ማቹር ነው ቢስ እዛ ጋር ገደለችኝ እቤ የተነሳው እዚህ 40 ገባው ማቹር ነው። እሺ ለምንድን ነው ማትተይኝ? እሺ 25 ሰከንድ አለሽ። እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? በመላእክት ቀን። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ ሊውል የሚውል ተፈጥሯዊ ነገር ጥቀሽ።
ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ጥቀሽ ነው ጥቀስ አይደለም። እሺ ጠቅሳለሁ። እንደ ሀብት ለማስቀመጥ ጥቀስ ይለው ቅድም እኮ አለኩ። ሰዎች ሌሎችን በምንረዳው ሲሉ ትሰሚያለሽ? በጉልበት እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? የመላእክት ቀን። ፊት ለማስዋብ ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀሽ። ሬት ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። እንደ ንብረት ለማስቀመጥ። ሰዎች በምን ረዳው ሲሉ ትሰማለህ? በጉልበት። ጨረስን። እዚህ ተመስገን ተገላገልኳት። እዚህ ጋር ስመጣ 40 ዓመት ሞላሽ። ለኔሽ ስመለስ ስንት ልጎ። እሺ ሄሉዬ ደህና ነሽ? እንዴት ነሽ? አማን ነው አለ። አንቺ ደግሞ አክስቴ ልጅ ትመስያለሽ። እንደዚህ እውነት በጣም የሚገርም። ይሄ የሰዎችን ለማባባት የተጠቀምኩበት ሂደት ነው። የግል ኦኬ ትራንስፖርት እሺ በርቺ። እሺ አግብተሻል? የግል ነው ማግባት አትፈልጊም? እየመረጥን 25 ሰከንድ አለሽ ሄሉዬ። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ስማቸው ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውል ተፈጥሯዊ ነገር ጥቀሽ። ሬት አይደለም እርድ እንጂ ለምንድን ነው ያልሽው? ሰዎች ወርቅ የሚገዙበት ምክንያትን ጥቀሽ። ስጦታ ለመስጠት። ሰዎች ሌሎችን በመረዳው ሲሉ ትሰሚያለሽ? በሐሳብ ምን አልኩኝ? አንድ ግጥሜ ላይ መሰለሽ ከጠንካራ ጡንቻ ጠንካራ ሐሳብ አለትን ይበሳል። ያለ ማወላወል ህልሙ ላይ የተጋ በፍጥነት ይደርሳል። በሰነፎች መንደር ብልህ ይራከሳል። አይደለ? እውነት አይደለ? ታዲያ ጨብጭቧት አይደለም እኮ በጣም እኮ ነው የገጠምኩት። ሰዎች በብዛት የሚጠቀሙበት የተለመደ የይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ስማቸው፣ የሚወዱት የሰው ስም፣ ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው የተፈጥሯዊ ነገር ጥቀሽ። እርድ ሲስተር እሱን ነው የምትቀበሉት። ብር ሳይኖራት ሰዎች ወርቅ ቤት የሚገዙበት ምክንያትን ጥቀሽ። ስጦታ ለመስጠት። ሰዎች ሌሎችን በመረዳው ሲሉ ትሰማለሽ? በሐሳብ እሊ አቤት ብራዘር አማን ነው? እግዚአብሔር እንዴት ነህ? ደህና ነኝ። ሁሉ ሰላም? ሁሉ ሸጋ ነው። የት ነው የምትኖረው? ቤተል ሰፈር። ቤት ምናምን ተማሪ ነኝ። ቲክቶክ አለ? የለኝም። ሶሻል ሚዲያ ትጠቀማለህ? አትጠቀምም። ስንት ያክል? 7 ያክል። መምህሮች ናቸው እነሱና ለመምህሮች እስኪ ያለህን ሳትዋሽ ትክክለኛው ለመምህሮች ያለህን ክብር። እኔ አስተማሪዎችን በጣም ወዳለሁ እና አስተማሪ አልሸውድም፣ አላጭበረብርም እና አስተማሪዎችን አከብራለሁ። አይደለ? ተማሪዎችን በጣም ነው የምወደው። አስተማሪዎችን በጣም ትወዳለህ። አታጭበረብርም። ኮሪጅ አታውቅም? አላውቅም። አይኮርጅም፣ አያጭበረብርም፣ አያምታታም። 25 ሰከንድ አለች። ሰዎች በብዛት የሚጠቀሙበት የተለመደ የይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ግለጽ። ማር። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለመዋብ ወይም ለጌጣጌጥ። ሰዎች ሌሎችን በምንረዳው ሲሉ ትሰማለህ? በሞራል። ምን አገባህ? በሞራል። እሺ ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስዋርድ ምን ሊሆን ይችላል? ዓመተ ምህረት። ስህተት። ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። ማር በዚህ ጊዜ ለውበት ሳይሆን በዳቦ እየተበላ ነው። መልቲ ፐርፐስ ሊሆን ይችላል። ሰዎች ወርቅ የሚገዙበት ምክንያትን ጥቀስ። ለመዋብ ወይም ለጌጣጌጥ። በጣም አሪፍ። ለማጌጥ ወይም ለጉራ። ሪል ወርቅ የለም እንጂ አብዛኛው ግን ሪል ወርቅ አናገር። ምክንያቱም ሪል ወርቅ አድርጋውን በኮንፊደንስ መንቀሳቀስ ይቻላል የምታስባለህ? አይቻልም። መንቀሳቀስ ትችላለህ፣ ግን ወድቀህ አስክሬን የሚንቀሳቀስ። ሰዎች ሌሎችን በምንረዳው ሲሉ ትሰማለህ? በሞራል።
ሞራል በዚህ ሞራል እስኪ 50ዎቹ ሰዎች ምን አሉ፣ ምን ተነበዩ፣ ምን ተሰማቸው የሚለውን ነገር እናያለን። ሰዎች በብዛት የሚጠቀሙበት የተለመደ ይለፍ ቃል ወይም ፓስወርድ ምን ሊሆን ይችላል? አንደኛ መልስ የትውልድ ቀን፣ ሁለተኛ ስልክ ቁጥር፣ ሶስተኛ ተከታታይ ቁጥሮች ፊት ለማስዋብ ወይም ለመንከባከብ ጥቅም ላይ የሚውለው ተፈጥሯዊ ነገር ጥቀስ። እርድ። ሁለተኛ ጥያቄ አልተመለሰም። ሶስተኛ አቮካዶ፣ አራተኛ ሬት። ሁለተኛ ምንድነው? ቲቸር ዋት ኢዝ ቀሲል? አብዛኛው ጊዜ ሴቶች የሚጠቀሙት ከሶማሌ ከድሬዳዋ ሶስተኛ ጥያቄ ሰዎች ወርቅ የሚገዙበትን ምክንያት ጥቀስ። አንደኛ ለጋብቻ፣ ሁለተኛ ንብረት ለማስቀመጥ፣ ሶስተኛ ለማጌጥ ወይም ለጉራ፣ አራተኛ ስጦታ ለመስጠት። አራቱም ተመልሷል። አራተኛ ጥያቄ ሰዎች ሌሎችን በመረዳት ሲሉ ትሰማለህ? አንደኛ መልስ በገንዘብ፣ ሁለተኛ በሐሳብ፣ ሶስተኛ በጉልበት፣ አራተኛ በቁስ። ሰላም ውድ ቤተሰቦች፣ እኔ ኮሜዲያን ያሲን ረዲ ነኝ። የኢቢኤስ ቤተሰብ ጨዋታን ለማጋፈር እየሞከርኩ ነው። ሙከራው እንዴት ነው? ውጤት ደርሶናል። የአልጋነሽ ቤተሰቦችና የየው ቤተሰቦች ውጤት ደርሶናል። የየው ቤተሰቦች 66 ነጥብ በማምጣት ውድድሩን አጠናቀዋል። የአልጋነሽ ቤተሰቦች ባልተጠበቀ ሁናቴ 86 ነጥብ በማምጣት አስቤዛ ደግሞ ተለቀቀባቸው። አስቤዛ ትቀንሳላችሁ የሆነ ነገር የአልጋነሽ ቤተሰቦች 86 ነጥብ በማምጣታቸው የምልክት ውድድሩን ይወዳደራሉ። የየው ቤተሰቦች ደግሞ 66 ነጥብ አምጥተዋል። ያንን ለስልሽ የተለያየለት ምናለ እንገናኛለን። አያያ አልቆረጥኩም ተስፋ አያ ብደበዝዝ እንኳ አያያያ ቆሜ ባንቀላፋ። ሰላም ቤተሰቦች፣ በመከታተል ላይ የምትገኙት የኢቢኤስ ቤተሰብ ጨዋታን ነው። አማራጭ የለም። ኢቢኤስ የቤተሰብ ጨዋታ። እኔ ኮሜዲያን ያሲን ረዲ ተባልኩኝ። ሉኬም ቡኬም አሪፍ የሚሆን ይመስለኛል ወደፊት። የአልጋነሽ ቤተሰቦች ባልታሰበ ሰዓት 86 ነጥብ በማምጣት አስቤዛ ተሸመተላቸው። ይሄም አልበቃ ብሎ አሁን ደግሞ የምልክት ውድድሩን ሊያሸንፉ 40 ሺህ ብር ይዘው ሊሄዱ በተወካያቸው በኃይሌ አማካኝነት ይኸው ቆመዋል። እዚህ ፊት ለፊት ነው የቆሙት። ኃይሌ አር ዩ ሬዲ? አም ሬዲ። አክሽን! ወፍጮ አንተ ግን ያስረዳህበት መንገድ እየተኮስክ ነው። እናቶቻችን እኮ እንደዚህ ሰበር ብሎ እኮ አይ ምናምን አንተ እኮ ሄለው ነበር። ሁለተኛ ጥያቄ እስቲ አክሽን! ሰፊ ኧረ አስተካክል። መላፈጥ ቀለል ያለ ነው። እንደዚህ ሰፌድ እንደዚህ ነው እንደዚህ አይደል? እሺ ኧረ እንትን ይፈልጋል። እሺ ሶስተኛ ጥያቄ አክሽን! አበረታታት አይደለም ማታለል። አይዞህ ችግር የለውም። በርታ ጎበዝ፣ እንደገና በርታ ጎበዝ አይደለም። ረጋ በል ፂም አታልቅስ፣ አይዞህ በቃ አታልቅስ፣ በቃ አይዞህ አትጨነቅ፣ አትጨነቅ። ሶስት በል ሞክራ። አቤት አል ጎሽ እንዲህ ብለህ ጎሽ ይሻላል እኮ በሉት። እኔ አልደረብም ጭራሽ አልመጣልኝ። ይሄው ተጋለጥኩ። አሁን እኮ አይደለም ምንድን ነው ልጆችሽን ጎሽ አይኔ እንደዚህ ምናምን ትላለህ። ማስታወቂያ የሱፍ ማስታወቂያ መሰለኝ ማለት ነው። ችግር የለም። እሺ ወደ ቀጣይ ጥያቄ አክሽን! እሺ አይኔ ጥጥ መፍታት በቀጣይ ማነው የሚያስረዳው? ተቀያየሩ። በመከታተል ላይ የምትገኙት የኢቢኤስ ቤተሰብ ጨዋታን ነው። እናንተም እዚህ መታችሁ ትወዳደራላችሁ። የኤሌክትሪክ መኪናዋን ትወስዳላችሁ። ከ75 በላይ ነጥብ ያመጣ ሰው ደግሞ አስቤዛ ይሸለምለታል። አይደል? ተሸለማችሁለት አይደል? አይደል? እናንተም ትመጣላችሁ
ኢቢኤስ የቤተሰብ ጨዋታ ላይ ትወዳደራላችሁ። የታል ሰማይ ቤት፣ ሰፊ ቤት፣ ቤት ቤት፣ አዳራሽ፣ 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 እድር፣ የእድር ቤት፣ እድር፣ ዳስ፣ ድንኳን፣ ድንኳን። አየህ እሷ የምታስረዳበት በቃ ትክክለኛው ታከራዩዋለሽ ድንኳኑ ትሰላችኋለሽ። ጸልቅ ቁጭ አደረገችው። እሺ ቀጣይ ጥያቄ የታለ? አክሽን። በእናትሽ በእናትሽ መርፌ፣ 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 መስፋት፣ ስፌት፣ መስፋት፣ መስፋት፣ ስፌት፣ ክር፣ ዳንቴል፣ ልብስ መስፋት፣ ክር መስፋት፣ ክር፣ ጋቢ፣ የኔ አባት ነርፈሳቱን ናታሳት ነጠላ፣ ኤሊ ነጠላ፣ መጥለፍ፣ ክር፣ መጥለፍ፣ ክር፣ ጥልፍ፣ ጥልፍ፣ ጥልፍ እንትን ልክ ስትመልሱ አትደራረቡ። መርፌ፣ ማሽን፣ እሱ ስሜታዊ ሲሆን ነበር መግለጽ የቱ ጋር እናንተ ጥሩ እንትን ትሰጡታላችሁ፣ ሲሰፋ ነበረ እንዴ ስሜታዊ ሆነ። እሺ በጣም አሪፍ ነው እየሄዳችሁ ያላችሁት። እናንተ 40 ሺህ ብር ልትወስዱ ነው እንዴ? 40 ሺህ ብር ይዘው ነው የሄዱ ነው። አስቤዛ ተችለው 40 ሺህ ብር ይዘው ሄደው ካሸነፋችሁ ደግሞ የኤሌክትሪክ መኪና ይዘው ሄዱ። የኤሌክትሪክ መኪና ትወስዳላችሁ። እናንተም ትመጣላችሁ፣ እዚህ ትወዳደራላችሁ። እሺ ሉክ አሁን ቀጣይ ጥያቄ አክሽን። ድንጋይ መወርወር፣ ድንጋይ ፈጣሪ ይስጣችሁ ስላከበራችሁ ወደ አንተ አይ በጥቁም አይቻልም ስላልኩ እንደዚህ ፈጣሪ ይስጣችሁ። ቴንክ ዩ ቴንክ ዩ። አንዳንድ ሰው ግትር ብሎ እንደዚህ ይጨብጣል። እሺ ኤሊ፣ እሺ ቀጣይ ጥያቄ አክሽን። እና መቁላት፣ እሳት፣ ማንደጃ፣ እሳት፣ ምድጃ፣ ኧረ በይ ምድጃ፣ ምድጃ አሪፍ ነው። ግን አንቺ ይሄ አራት ሞላ 5,000 ብር ትሰጡኛላችሁ። 5,000 10,000 ብር እውነት እኔ አስቤዛውን ይችላል 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 ጋረሽ ይችላል 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 ይችላል። 40 ይቅር ብዬሻለሁ። ቅድም የተናገርሽኝ እውነት 40,000 ብር አሸንፏል የአልጋነሽ ቤተሰቦች። ኧረ በጣም ነው ደስ የሚለው። ተመቻችሁ። ግጭልኝ እውነት ትብላው ብሬን እኮ ነው። ትብላው በአጭር ሰዓት በአጭር ደቂቃ የአልጋነሽ ቤተሰቦች አስቤዛ ተሸመተላቸው። ከዛም አልፎ ደግሞ 40,000 ብር ተሸለሙ። 40,000 ብር ተሸለሙ። እሱ ብቻ አይደለም፣ እናንተም ትመጣላችሁ፣ ትሸለማላችሁ። ምክንያቱም ይሄ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። እኔ ኮሜዲያን ያሲሮ ነበርኩኝ። ቀጣይ ከተገናኘን እንገናኛለን። እየሞከርኩኝ ነው። ከቤተሰብ በሙሉ ግጥሙ ጠፋብኝ። ጎበዝ አንድ በሉ። ቢስሚላህ የቱና ኦኬ ለካስ ደረታችሁ ላይ አለ። አማርኛ እንግሊዘኛ ነው የሚችለውና ይደገም። አልመጣም። አንደኛ መልስ። እሺ የት አለ? እዚህ